ሰላም ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ሰላም ነው አይደል? ሁሉ መልካም ቆይታ፣ ሁሉ አማን። እኛ ጋር ሁሉ መልካም፣ ሁሉ ሰላም ነው። እናንተም ጋር ሁሉ ሰላም፣ ሁሉ መልካም እንደሆነ ባለሙሉ ተስፋ ባለሙሉ እምነት ነኝ። እንኳን ሰላም ሆናችሁልን። ዛሬም እንደተለመደው በአዲስ ቪዲዮ መተንላችኋል። እስከዛ ለዚህ ቤት አዲስ ይሆናችሁላችሁም ይህንን ቤት ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱን ስንል በትህትና እንጠይቃለን። ቪዲዮዎቻችንን እንዲደርሷችሁ የደወል ምልክቷን መጫንም እንዳትዘነጉ። ሐሳባችሁን በኮመንት ላይ አስቀምጡልን። ቀጥታ ወደ ቪዲዮ እንሄዳለን። ይህ ያው ቪዲዮዎችን እያየን አስተያየት የምንሰጥበት ቤት ነው። ይህንን ቤት በመቀላቀል ቤተሰብ እንድትሆኑ እንጠይቃችኋለን። ዛሬም የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። ያን ቪዲዮ አይተን እኛም የራሳችንን ሐሳብ አስተያየት እንሰጣለን። እስከዛው ከኛ ጋር ቆዩ። በጣም እናመሰግናለን። አይወደውም መሰለኝና በጣም ነው የሚጠላው። ገና እንደገባ ነው ያያያችሁ ነውና ምን ሊሰራ ነው የመጣው ብሎ ጓ ያለ ነውና ካዛ ቤት ሊያዩ የማይፈልገው ልጅ ይመስላልና ገና እንደገባ በሰላም ምናምን አይደለም ጓ በማለት ነውና ያው ኖርማል ነው። ልጁ መኖር እኮ ምንም ጣጣ የለውም። አብርሽ ለምን እየተናደድክ ነው? የሚያናደድ ጉዳይ አይደለም። ያው ወንድሙ አይደል? ሌላ ሰው ሆኖ ብትናደድ ምናምን ብትበሳጭ ያምራል። ግን ያው ወንድሙ እንደሆነ በደንብ ያው ስለምታውቅ ቤተሰብ ነው። ጀስት ኖርማል ነውና ምን እንዳናደደ ባይገባንም እስቲ አብርሽ ግን ምን አስበህ ነው? ቆይ ልጅቷ ጋር ማንም ሰው እንዲመጣ አልፈለክም እንዴ? ማለት ቤተሰብም እንዲጠይቃት ማንም ሰው የሆነ ቀርቦ እንዲያበረታታት ምናምን እንዲንከባከባት ምናምን አትፈልግም እንዴ? ማንም ሰው እንዲመጣ አልፈልግም ምናምን እያልክ ነው እንዴ? ለምን እቺ ልጅ እኮ የሚንከባከባት ሰው አይዞሽ ሚላት የሚያበረታት የሚያጠነካክራትን ሰው ትፈልጋለች እንዴ? ግዴታ እኮ ከጎኗ ቆሞ ሊያበረታቷት ያስፈልጋል። አንተ እንደው ያጠገቧ የለም። አንተ ሌላ ዓለም ላይ ሌላ ህይወት ላይ ምናምን ነው ያለኸው። ስለዚህ ያው ልጅቷ ብቻዋን መቅረት የለባትም፣ ባዷን መቅረት የለባትም። ግድ ቤተሰብ ያስፈልጋታል። ስለዚህ እንዴ አንቺ ብቻሽን እንድትሆኝ ይፈልጌ ነው አንቺና ልጅ ያለ ምን ማለት ነው? አንዳንዴ ንግግሮችን እያሰብክ ምናምን ብትናገር ጥሩ ነው። እንደውም ከጎኗ የሚሆን ሰው ስታይ ደስ ሊል ነው የሚገባው። እና አንዳንዴ ንግግሮቹ ግራ ይገባል። እስኪ እኒው ፋሚሊዎች እሷ ራሱ ደግጣለች። ማንም እንዳይመጣብኝ ብለሻል። ከዚህ በኋላ እኔም ማንም አላመጣብሽም ብዬሻለሁኝ። ማንም እንዳይመጣብኝ ብለሻል ምናምን። ኧረ ተው አብርሽ፣ አይታችኋል አይደል? ያኔ ኤፊ በመጣ ጊዜ እንዴት ተንከባክባ ምናምን ተቀብላ አውርተው በሰላማዊ መንገድ በጨዋ መንገድ አውርተው ምናምን ቁጭ ብላ እናግረኝ ብላ ምናምን ተንከባክባውን የሸኘችው ለምን ብትሉ የአብርሽ ወንድም ስለሆነ ብቻ። እታል አብርሽ፣ አንተም ለሷ ቤተሰብ ክብር ሊኖር ይገባል። ሪስፔክት ልታረጋቸው ግድ ነው። ያው እየመጡ ነው እየጠየቋት ነው ምናምን ነገር። እውነቷን እኮ ነው። ያንተ ቤተሰብ ሲመጣ ለምን መጣችሁ ብላ ማባረር አለባት? ምንድነው እያሳየሃት እያስተማርካት ያለው? አረ አንዳንዴ አብርሽ ከባድ ነው። ጸብ ያለባችሁ ነው የሚመስለው ፋሚሊዎች። በጣም የግል ጸብና በጣም ትልቅ ችግር እንዳለባቸው ያስታውቃል። አብርሽም ያው ልጅህን ለማየት እስከመጣ ድረስ ልጅህን አይተህ ምናምን ከልጅ ጋር ጊዜ አሳልፈ ተጫውተህ ምናምን መሄድ መውጣት ትችላለህ እኮ ኖርማል። ምንድነው በቃ ጸብ እንደፈለግ ምናምን ነገር ግልጽ ነውና በጣም ሩታ ብቻዋን እንድትሆን እንድትቀር ነው የፈለከው። ትክክል እኮ ነው። ልጅ ለምን ይወጣል? ምን ችግር አለው? ወንድሟ ነው እንዴ? ቁጭ ቢልስ እሷን ቢያበረታትስ ምን ችግር አለው? በዚህ ሰዓት እኮ ሰው የሚያስፈልጋት ጊዜ ላይ ነው ያለችው። ግን ይህንን ነገር ልትረዳ አልቻልክም። እስቲ እኒ ፋሚሊዎች እውነት በጣም ጀግና ሪስፔክት አድርጌሻለሁ።
በጣም ጀግና ሰው ነች። ንግግሯን አይታችኋል ፋሚሊዎች? አንተ ተው አለችው። ሮቤል ተው፣ መፍቱ ነው ልጁን ማየት፣ ቤቱ መግባት፣ እኔን አውርቶ መውጣት፣ ከልጁ ጋር ተጫውቶ ጊዜ አሳልፎ መውጣት መፍቱ ነው። ውጭ አያይም፣ ቤቱ አይቶ ይወጣ። አያችኋ? የባለቤትነት ስሜት እንዲሰማው እያደረገች ነው። አብርሽ ይውጣ ሲል አያገባህም አለችው። ሩታ ንግግሯን እዩ ፋሚሊዎች። አዎ ይውጣና ይይ ማለት እኮ ትችላለች፣ ግን አይሆንም አለች። ቤቱ እንደሆነ ስለምታቅ፣ ልጁ እንደሆነ ስለምታቅ። ይህን ነው እኛ እያልን ያለ ነው ፋሚሊዎች። ሩታ አሁንም ልቧ ክፍት ነው። በተረጋጋ መንፈስና በተረጋጋ ሁኔታ አብርሽ እሷን ቢያናግራት፣ ሩታውንም ልቧ ክፍት ነው። በጣም ጀግና ነሽ የምር ማለት የሆነ ንግግሮቿ እንኳን እንዴት ደስ እንደሚሉ ፋሚሊዎች። አረ የምር ሩታ ጨብጭቤልሻለሁ። ግል ጸብና የሆነ እንትን ያለባቸው ይመስላልና በግል ሲጨቃጨቁ ምናምን ሲጣሉ እውነት እኮ ነው። እኛው ያልነውን ነው አክስትዮም እያለች ያለችው ፋሚሊዎች። ግዴታ በዚህ ሰው ስለሚያስፈልጋት ውጣ ግባ ምናምን አያስፈልግም። አብርሽ ያለውን ነገር እውነትም ሰው እንደሚያስፈልጋት ተረድተ ልታበረታት ነው የሚገባው ነው። አሁንም ነገሮች መስተካከል እየቻሉ ለማበላሸት ጥረት ባታደርግና የህል ጨዋታ ባታደርጉ ጥሩ ነው። በቃ ገብተህ ሚስትህን አይተህ ልጅህን አይተህ ተጫውተህ ምናምን ነገር ሰላም ፈጥረህ ምናምን መውጣት ትችላለህ። ቤት አልተከለከለም፣ ልጅህን ማየት አልተከለከለም፣ ሚስትህን ማውራት አልተከለከልክም። አይተሃል አብርሽ፣ በዚህ ልክ ልቧ ቅን እንደሆነ መረዳት ትችላለህ። በጣም አሜዚንግ ነው ፋሚሊዎች። አብርሽ ላንተ ብላ ከዛ የመጣች ናት። ላንተ ብላ ቤትን ለማቅናት ቤትን ለማስተካከል የመጣችዋን እሷን አሳዘንካት። አየህ፣ ንግግርህ ልክ ያልሆነ ንግግር፣ ስህተት ያለበት ንግግር። ልጁን ስትናገረው እሷንም እየተናገርካት እንደሆነ አላስተዋልክም። ቤተሰብ ነዋ ፋሚሊዎች፣ አክብሯት። ቢያንስ ዝም ሊልና ታክሶ ነገሩን እንድታስተካክልለት መጣር ይችል ነበር። የሱን ጉዳይ ለማስተካከል ብላ እስከመጣች ድረስ ያንን ነገር ማድረግ ይችል ነበር። አሁንም በንግግር ስህተት ነገሩን አበላሸ። በጣም አዘነችበት። አረ ፋሚሊዎች፣ እውነቱን ልጁ በጉልበቱ እንዲህም በቃ ቆይ ልጁን እኮ ዘርሮት ነበር። አተ እውነትም በጡንቻ ነው እንደመጣ አስቡ። አረ በጡንቻ የምታስበውን ነገር ተውና በንግግርና በፍቅር ወደ ማሰብ ደረጃ ነው። በጸብ ነገር እኮ ሊፈታ አይችልም። አይታችኋል? በጉልበቱ በቃ በጡንቻው ነው እየተመካ ያለው። ቀጥታ ልጁን እሷን እንኳን አክብሮ መተው አልቻለም። አክስትየው አለች ምናምን ቀጥታ አረ በእናታችሁ ሰውን አይታችኋል? በንግግር ነው የሚገለው። አፉ በጣም ከባድ ነው። በጣም ሞግዚት ነው ያለው እኮ። ሪስፔክት፣ ክብር ቢያንስ ሌላው ቢቀር በቃ ቤተሰቧ ነው አይደለ? የሆነ ያክል እንኳን ክብር ልትሰጠው ይገባል። በዚህ ልክ መናቅ፣ በዚህ ልክ ለማሸማቀቅና ለማዋረድ መሞከር ተገቢ ነው ብዬ አላስብም። በጣም እያሸማቀቅከው ነው። ዝቅ ልታደርገው እየሞከርክ ነው። ይሄ ደግሞ በጣም ትልቅ ስህተት ነው። ነገሮችን በሙሉ በቃ ረጋ ብለህ እንዲስተካከሉ ማድረግ እየቻልክ አሁንም ነገሮችን በጸብ ለማስተካከል እየጣርክ ነው። በጣም መጥፎ ስድብ ነው የሰደበው የተናገረውና በጣም እንዲህ ከሆነ የመስተካከል እንትን ራሱ የለውም ፋሚሊዎች።
ለልብስ አጣቢነት ዳይፐር ለመቀየር ምናምን ብሎ ልጁን ታች አወረደውና ወይኔ ፓምፐርስ መቀየር ማስለም በሌለ ጎዳው፣ በጣም ጎዳው። ያም ቀረ ልጅ ማለት የሚባል ነገር የለም አለች ሩታ ራሱ ናት። ወደ እልህ ገባች፣ ወደ ንዴት፣ ወደ ብስጭት አስገባት። ቃይ ያያችሁ የሚያደርገው ነገር ነው ሩታን ህልው ውስጥና ነገሮችን ፍቃደኛ ሆና እንዳታደርግ የሚያደርጋት ካፉ የሚወጣው የሚናገራቸው ንግግሮች ናቸው። ቀና ንግግር ቢወጣ ቀና ነገር ነው የምታደርገው እሷና ቤተሰቦች ያው የኛ ግላዊ አስተያየት ነው። እናንተ ሀሳባችሁን ኮሜንት ላይ በማስቀመጥ ግላዊ ሀሳባችሁን መናገር ማስቀመጥ ትችላላችሁ። ይህንን ቤት አሁንም ላይክ በማድረግ ፍቅራችሁን እንድትገልጹልን እናሳስባለን። ሰብስክራይቡን እንዳይረሳ። በጣም እንወዳችኋለን። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ሰላማችሁ ይብዛልን። ቻው